ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ተመልከቱ በኢየሱስ ክርስቶስ ላይ እንዴት እንደሚቀልዱ። እንግዲህ የፋሽን ሾው ፕሮግራም ነው። በዚህ ላይ ሞዴሎቹ ከለበሱት ልብስ መካከል እንቺ ልጅ ያደረገችው ልብስ ወይም ደግሞ ዲዛይን የሾክ አክሊሉን ነው። የሾክ አክሊሉ ብቻ እኮ መሆኑ አይደለም። የሾክ አክሊሉ በታች ደግሞ ሚንጠባጠብ ደም አለው። መጀመሪያ ላይ ሳየው ሌላ ነገር ነው የመሰለኝ እንጂ ኢየሱስ ክርስቶስ ያደረገውን የሾክ አክሊል አልመሰለኝም ነበር። ነገር ግን የሾክ አክሊል መሆኑን ያረጋገጠልኝ በልብሷ ላይ የሚታየው የደም ነጠብጣብ ነው። ስለዚህ ኢየሱስ ክርስቶስ አምላካችን ነው። በእሱ እንዲቀለድ አንፈልግም። ይህን ያዘጋጁ ሰዎች ክርስቲያኑ ይሁኑ አይሁኑ ጉዳይ አይደለም። ነገር ግን በየትኛውም ቤተ እምነት ውስጥም ቢሆኑ እንዲህ ማድረግ አይችሉም። ምክንያቱም ይሄ መገለጫው የክርስቶስ መገለጫ ነው። ክርስቶስ እኛን ለማዳን ከሞት ወደ ሕይወት ለማምጣት መስዋዕትነት ከከፈለባቸው አንደኛው መንገድ የሾክ አክሊል ማድረጉ ነው። ስለዚህ ያ የሾክ አክሊልን ስናየው ክርስቶስን የምናስብበት መዳናችን የምናስብበት እንጂ በልብስ ላይ ወጥቶ ወይም ደግሞ ለዲዛይን ማሳመሪያ እንዲደረግ በፍጹም አንፈቅድም። ስለዚህ ክርስቲያን የሆናችሁ በጠቅላላ ይሄን ነገር ልንቃወምና ልናወግዝ ይገባል። ይሄን ቪዲዮ ኮፒ ሊንክ ሼር በማድረግ ለሌሎች ሰዎች እንዲደርስ አድርጉ። ዩኒቨርሲቲ ገባሽ? ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ? እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎች። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካገቡና ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 ዓመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። ዓመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ተጣጣቃላችሁ፣ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር እንዲታከልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? መቀዝም ለንሰናክ ነበር ምንለው። ከ1 ዓመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን ነው ልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማባላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነውቅፋ እየወተቱ ጀመረ ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው ቆም እንሄደው። አንቺን እኮ ትችላለሽ ስትለኝ እንዲሁ ነው ሁለት አካል ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ሁሉም ማለት ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? ምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት። ጎዳና ነው ወድቄ በቃ እኔ እንጃ።
ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረትም የለኝም፣ መሳሪያውም የለኝም። ለምንድነው የተናገርኩት? ምናልባት የሚመለከተው አካል ካለ እንደዚህ አይነት ነገሮችን የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ይህ ቪዲዮ እንግዲህ ከትናንትና ማታ ጀምሮ በተለያዩ ሶሻል ሚዲያዎች እየተዘዋወረ ይገኛል። እዚህ ሰውዬ ማንነት እስካሁን ድረስ አልታወቀም። የተናገረውን ነገር ሰምታችኋል። እጅግ በጣም ከባድ ነገር ነው የተናገረ ያለው፣ ቀልድም ይሁን እውነትም ማለት ነው። እስካሁን ድረስ የሚቆየውበትም ምክንያት እንግዲህ የዚህን ቪዲዮ ምንነትና ማንነት ለማጣራት ሞክሬ ነበር። ነገር ግን ከየት እንደተነሳ ሁሉ ማወቅ አልቻልኩም። በአሁኑ ጊዜ እስካሁን ድረስ በዚህ ቲክቶክ ፕላትፎርም ላይ እንግዲህ የዚህ ሰውዬ ማንነትን የሚጠቅስና የሱ አካውንት የሆነ ነገር ማግኘት አልቻልኩም። ምናልባትም ይሄ ቪዲዮ የቆየም ሊሆን ይችላል፣ አሁንም የተሰራ ሊሆን ይችላል። ነገር ግን ይህን ሰውዬ በቁጥጥር ስር ውሎ እንግዲህ እንዲጣራ እንጠይቃለን። ይህንን ሰውዬ በመልክ የምታውቁት ማለትም ጎረቤቱ፣ ጓደኞቹ ወይም ከዚህ በፊት አግኝታችሁት የምታውቁ ሰዎች ካላችሁ ወደ አካባቢያችሁ ወደሚገኝ ፖሊስ ጣቢያ በመሄድ ጥቆማ እንድታደርጉ እንጠይቃችኋለን። በተጨማሪም ቤተሰቦቹ የሆናችሁ ሰዎች ለሱ ጤንነትና ደህንነት ሲባል እንግዲህ እናንተም ለህግ አካላትና ወይም ሆስፒታል በአቅራቢያችሁ ወደሚገኝ ሆስፒታል ወስዳችሁ እንድታስረክቡ እንጠይቃችኋለን። ከዚህ በፊትም ይህን ሰውዬ ከኋላ ያለን ሰውዬ የምታውቁት ከሆነ ኮመንት ላይ አድራሻውንና ሁኔታውን ያለበትን ሁኔታ መናገር ትችላላችሁ። በዚህ ኮመንት ላይ እንግዲህ ኢንፎርሜሽን መቀየር እንችላለን ማለት ነው። እስካሁን ድረስ ይህ ቪዲዮ የቆየ ቪዲዮ ይሁን ወይ የአሁን ቪዲዮ ይሁን የታወቀ ነገር የለም። እናም ይህንን ሰው የምታውቁ ሰዎች ካላችሁ እባካችሁ ጊዜ ሳይረፍድ አሁኑኑ ጥቆማ እንድታደርጉ ጠይቃችኋለሁ ማለት ነው። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለሳለሁ። ብሩክ ነኝ። ይሄን ልጅ ልኩን እናስገባዋለን። ይሄን ቪዲዮ አቅም ስጡት ኦርቶዶክሳውያን፣ ለ53 ሼር እስከ መጨረሻው አዳምጡኝ፣ አዳምጡት። አጠቃሎ በልቶ ሽሮና ጎመኑን አስተካክሎ ከቶ ከምግቦች መሃል ስጋን መርጦ ትቶ ጾም ያለሁኝ አለኝ ከስጋና ካጥንት ስጋና አጥንት ለብሶ ወፍሮ እያየሁት በለያዘው ከደረትህ በታች ላለ ሆድ ተገዝተ በአፈ አምላክህን ልብ ላይ ግን ረስተ ይሄው ትኖራለህ እንደ አሳማ ፋፍተ። ስራችሁ ዓለማዊ፣ ግብራችሁ እንደ ፈሪሳዊ፣ ትንሽ አይከብዳችሁም እንደ መንፈሳዊ። መጽሐፍ ቅዱስን ይዛችሁ ዞራችሁ ገለጥ አድርጉና አንብቡት ባካችሁ። መጽሐፍ ቅዱስን ይዞ መዞርና ማንበብ ይለያያል ለህይወት ዋስትና። ወንድሜ ባክህን ልምከር፣ ካለበት እንቅልፍ በፍጥነት ንቃና ጌታህን አስበው በጾም በምስጋና። ሆዳደር አትሁን ሞት ይመጣልና፣ ሆዳደር አትሁን ሞት ይመጣል። አራዳ ጊዮርጊስ ሌሊቱ ሙሉ ኪዳን ሳደርስ አድሬ ከዛ ካለ እኔ እንግዲህ ስሬ ቄስ ሆኖ የሚቀድስ ብዙ የለም። እየመጡ እግሬ ላይ ይወድቃሉ፣ መስቀሌን ይሳለማሉ። እንዴት ሰው ሆኖ ለሰው እንዴት ሰው ይሰግዳል? ፍጡር ለፍጡር እንዴት ይሰግዳል አላለኝም? ብዙ ዘመን ሲሰግዱለት የነበረውን ስዕል ግርግዳ ላይ ተሰቅሏል። ግርግዳ ላይ ተሰቅሏል። ብዙ ጊዜ ሲሰግዱለት የነበረው የቅዱስ ሚካኤል የሚያመልኩት ቀናተኛ ያለው የሚያመልኩት። እሺ አሁን እሺ ይሄን ቪዲዮ እንግዲህ እንዳያችሁት ነው። ሁላችሁም ሼር ኮፒሊንግ ያደረጋችሁ ሪፖስት ያደረጋችሁ ለብዙ ሰው ሼር ኮፒሊንግ አድርጉ። ሼር ኮፒሊንግ ታሳውንዱም ትከሰንዩ እንግዲህ የከበሮ ነገር በጣም አይደል ደስ ይላል። ቤተክርስቲያን ውስጥ በጣም ረጅም ዓመት ይኖራል። አትሊስት ግን ከበሮ መምታት አይችልም። ከበሮ አመታቱን እንግዲህ እንዳያችሁት ነው። በጣም ሞክሯል፣ ግን አልሆነም። ከበሮ ምንድነው የሚባለው? በሰው እጅ ሳይውት ያምር ሲይዙት ያደናግር ይባላል እና አልቻለውም። ዞሮ ዞሮ ግን ይሄ ሰውዬ ካነሳቸው ሀሳቦች ውስጥ በድራማ ነው የኦርቶዶክስ ቤተክርስቲያንን ክሪቲሳይዝ ማድረግ ወይ ደግሞ መተቸት የፈለገው። ከነዚያ ሀሳቦች ውስጥ አንዱ ምን ብሎ ነው የሚጀምረው? ሌሊቱን ሙሉ ኪዳን ሳደርስ አድሬ ይላል። አሁን ሌሊቱን ሙሉ ኪዳን ሳደርስ አድሬ፣ አሁን ሌሊቱን ሙሉ ኪዳን አይደረሰም። እንግዲህ ማህሌት ነው የሚቆመው፣ ከዚያ ሰዓታት ነው። ኪዳን ከቅዳሴ በፊት ጠዋት ላይ የሚደረስ የጸሎት አይነት ወይ ደግሞ የጸሎት ስርዓት ነው እና ሌሊቱን ሙሉ ኪዳን የት ነው ሌሊቱን ሙሉ ኪዳን ስታደርስ ያደርገው? የትስ ነው ደግሞ ሌሊቱን ሙሉ ኪዳን የሚደረስበት? እኛ የምናውቀው
አንተ ደግሞ እኛ የማናውቀው አንተ የምታውቀው ሌሊቱ ሙሉ ኪዳን የሚደረስበት የት ነው? አንዱ እሱ የመጀመሪያው ስህተት ነው። ሌላኛው ደግሞ ምን ብሏል? እንግዲህ ካለኔ በገባሬ ሰናይ የሚቀድስ ቄስ። አሁን የኦርቶዶክስ ቤተክርስቲያን ካህን ወይም አገልጋይ ቄስ ካለኔማ በገባሬ ሰናይ የሚቀድስ ቄስማ የለም፣ ካለኔማ በዋና ሰራይ ሆኖ የሚገባ ቄስ የለም ብሎ አይሉ። የኦርቶዶክስ ቄስ መታበይ ምን እንደሚያመጣ በደንብ ያውቀዋል። አትቶ ርዕስን ወይም ራስን ዝቅ ዝቅ ማድረግን ባይዞ ይውልን እቺ ትንሽ የጸሎት አቡነ ዘበሰማያት ለመባባል እርሶ ይበሉ ኧረ አይገባም እርሶ ይበሉ ብለው እንደዚህ የጸሎት ስርዓታችን የኦርቶዶክስ ቤተክርስቲያን አገልጋዮች እኛም ስናድግ ያደግነው እያየን ያደግነው እርሶ ይበሉ እርሶ ይናገሩ ኧረ መምሬ እርሶ ይበሉ ተብሎ ነው እንጂ የኦርቶዶክስ ቤተክርስቲያን አገልጋዮች እኔ ልበል እኔ እያለሁም ያለ እኔ እንግዲህ የለም የሚል የኦርቶዶክስ ቤተክርስቲያን ቄስ ወይም ካህን አገልጋይ የለም። ሌላው እሱ በጣም ትልቁ ስህተት ነው። አገልጋዮች አንዱ ለአንዱ እርሶ ነው አንተ ትብስ የእኛ ቤት ይተባሃል ወይ ደግሞ የኛ ቤት ስርዓት ነው። እሱ አንተ እንግዲህ በራስ ለትችት ያመጣው ነው። ሌላው እና ሲሰግዱልኝ በዚህ በኩል ሲመጡ በዚህ በኩል ሲሰግዱልኝ እንዴት ሰው ለሰው ይሰግዳል? አቤት ድራማ ሰርታችሁ ሞታችኋልና በጣም ቲያትር ትችላላችሁ። የመጀመሪያው አሁን አንተ እንዳልከው እንኳን ቢሆን ሰዎቹ ከነበረው አገልግሎት ፍቅር የተነሳ መተው ክብር እየሰጡ ነው። ይሄ ደግሞ መጽሐፍ ቅዱስ ላይም በሰፊው ያለ ነው። መተው ክብር እየሰጡ ነው። በነገራችን ላይ ለምሳሌ የሐዋርያት ሥራ 16:30 ላይ ያ የወህኒ ቤት ጠባቂ ለቅዱስ ጳውሎስና ሲላስ እግራቸው ፊት ተደፍቶ ሰግዶላቸዋል። ብዙ የመጽሐፍ ቅዱስ ክፍል ላይ ማንሳት ይቻላል። አሁን መጥተው ክብር ሰጥተዋል። ክብር እንሰጣለን እኮ አንተ ለዩ ጩፋና ለመሳሰሉት የፕሮቴስታንት ሰዎች ወይ ደግሞ አንዳንድ ግለሰቦች ስትደፋ ትውላለህ፣ አንተም ሌሎችም ሰዎች ማለት ነው። ይሄ የክብር የመስጠት ጉዳይ ነው። ለአባቶች ላገለግለው ካህን ክብር መስጠት ነው። ካህንን ማክበር እግዚአብሔርን ማክበር ነው። ለምን ከተባለ ካህናትን የሾመው እግዚአብሔር ስለሆነ ከእግዚአብሔር የተቀበሉ ክህነት ስልጣን ስላላቸው ለዛ ባይዞ የምድር ነገስታትን እንኳን አክብሩ ይላል መጽሐፍ ቅዱስ ሮሜ 13 ላይ እንኳን የእግዚአብሔር አይን የሆኑትን ካህናትን ይቅርና ማለት ነው። ስለዚህ ካህናትን አቤት ሲሰግድ ሰው እንዴት ለሰው አቤት ድራማ ትችላላችሁ። ድራማ ባይዞ በጣም ነው የምትሰሩት። እና ሌላው ደግሞ የሚያመልኩት ቅዱስ ሚካኤል፣ አረ በሚካኤል በጣም ያስጠላል። በጣም ደስ አይልም፣ ያስጠላል። እኛ ሌላው ቢቀር እኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስንል አንድ አምላክ ብለን አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን አምነን የምንኖር ከንግግራችን እንኳን የምንናገር ነን እንጂ ቅዱስ ሚካኤል እንዴት አስበው ሆኖ አንተ የኖርክባት ቤተክርስቲያን ኖርክባታል የምትለው ቤተክርስቲያን እንደው ቅዱስ ሚካኤል ነው የምታመልከው? ቅዱስ ሚካኤል ነው የምታመልከው? አሁን መልአክ መሆኑን ቤተክርስቲያን አታውቅም? ኢየሱስን አታመልክም? እንዴት ያለ እብደት ነው! ሌላ ድራማ ላይ መሰለው ሌላ ነገር ሌላ ቋንቋ ለምን ታወጣው? እና ይሄ በጣም ስህተት እንደው ፍጥጥ በዚህ የሚታለል ሰውም ካለ በመሰረቱ መጀመሪያውኑ እንዲሁ ያለ ሰው ስለሆነ መሄድ ይችላል። ግን ይሄ በጣም ያንተ ስህተት ወይም ደግሞ ነውር ነው። ሼር ኮፒ ሊንክ አድርጉትላችሁ። እንደዚህ የምታደርጉ ኦርቶዶክሳውያን ልትነቁ ይገባል። ማለትም የተወገዙ ሰዎችን የበፊት ዝማሬ የምታዳምጡና የእነሱን ድምፅ ተጠቅማችሁ ቪዲዮ የምትሰሩ ኦርቶዶክሳውያን ይህ ቪዲዮ ለእናንተ ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 17 ላይ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ሲለን እንመለከታለን። እንደዚሁም ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 47 ቁጥር 7 ላይ በማስተዋል ዘምሩ ሲለን እንመለከታለን። ስለዚህ የተወገዙ ሰዎችን የበፊት ዝማሬ የማናዳምጥበት ዋነኛው ምክንያታችን መዝሙር መስዋዕት ስለሆነ ነው። ነቢየ እግዚአብሔር ቅዱስ ዳዊትም በመዝሙር 50 ቁጥር 14 ላይ ለእግዚአብሔር የምስጋናን መስዋዕት ሰዋ ለልዑልም ስዕለትን ስጥ ሲለን ደግሞ እንመለከታለን። ስለዚህ ከነቢየ እግዚአብሔር ቅዱስ ዳዊት ቃል መረዳት እንደምንችለው መዝሙር መስዋዕትም ምስጋናም እንደሆነ ነው። ስለዚህ ለእግዚአብሔር አምላካችን ደግሞ እንክርዳድ ያለበትን መስዋዕት አናቀርብምና፣ ስለዚህ የተወገዙ ሰዎችን የበፊት ዝማሬ ለእግዚአብሔር አንሰዋም ማለት ነው። ምን ስላለባቸው? እንክርዳድ ስላለባቸው። እንክርዳዶቹ ማናቸው? እነዛ ሰዎች ማለት ናቸው። እንክርዳዶቹ እነዛ ሰዎች ናቸው። ስለዚህ ለእግዚአብሔር ደግሞ እንክርዳድ ያለበትን መስዋዕት አናቀርብም። ዝማሬውን ከዘማሪው ለይተን ማዳመጥ እንደማንችለው ሁሉ ማለት ነው። ስለዚህ ዝማሬው ላይ ምንም ቢሆን በየትኛውም መንገድ ምን አሉበት ማለት ነው? እነዛ ዘማሪያን እንክርዳዶቹ አሉበትና ለእግዚአብሔር ደግሞ እንክርዳድ ያለበትን መስዋዕት አንሰዋም። ይህን ነገር በደንብ ልታውቁት የሚያስፈልግ ነገር ነው። እነዚህ ሰዎችም እንክርዳድ መሆናቸውን የሚያረጋግጥልን ዮሐንስ በመልእክቱ በአንደኛ ዮሐንስ መልእክቱ ምዕራፍ 2 ቁጥር 19 ላይ ስትመለከቱ እንዲህ ይላል፣
ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ነው የሚለው። ስለዚህ እነዚህ ሰዎች ከመጀመሪያውንም ምን ነበሩ ማለት ነው? የኛ ወገን አልነበሩ። ስለዚህ የወጡትም ከኛ ወገን እንዳልሆኑ ይገለጡ ዘንድ ነው። ስለዚህ የሐዋርያው የዮሐንስ ቃል ደግሞ የጸና ቃል ነው፣ የጸና ቃል ነው ማለት ነው። ይህን ሁላችሁም ታውቁት የሚገባ ነገር ነው። እነዚህ ሰዎችም ከኛ ህብረት የተለዩት ማለት ነው አምላክ የሌላቸው ሰዎች ናቸው። በሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ስትመለከቱ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። ስለዚህ የወጡ ናቸው፣ በክርስቶስ ትምህርት የማይኖሩ ሰዎች ናቸው። ቅዱሳን ጻድቃን ሰማዕታትን የሚሳደቡ ናቸው። የሽንገላን ከንፈር በቅዱሳን ላይ የሚናገሩ ሰዎች ናቸው። ስለዚህ እነዚህ ሰዎች ምንድን ናቸው? እንክርዳዶች ናቸው። ስለዚህ እነሱ ያሉበትን ዝማሬ አናዳምጥም ማለት። ስለዚህ ለእግዚአብሔር የተመረጠውን መስዋዕት እንሰዋለን እንጂ ከእንክርዳዱ ለእግዚአብሔር መስዋዕት አድርገን አናቀርብምና ይህንን ነገር በደንብ ልታውቁት የሚያስፈልግ ነገር ነው። ሌላኛው የራሳችን የተመረጠና የተወደደ መስዋዕት እያለ ሌላ የተከለከለን ነገር በስሜት ምን ችግር አለው በሚል ምክንያት በተለያየ ምክንያት የምንመኝና የምናደርግ ከሆነ ቤተክርስቲያናችን የከለከለችውን ነገር የምናደርግ ከሆነ የእኛን ነገር እያራከስን እያቃለልን አይ ከእናንተ ካላችሁ የኔ ይሻላል ይበልጣል የሚል ሀሳብ እንዳለ እንድታስተውሉ ያስፈልጋል ማለት ነው። እኛ ጋር የተመረጡ መስዋዕት አለ ማለት ነው። ያንን ነው ለእግዚአብሔር ልንሰዋ እንጂ የሚገባው እንክርዳድ ያለበት መስዋዕት ላይ ሰው እንዴት ሄዶ ሊጣበቅ ይችላል? ያንን ነገር ካላደረኩ እንዴት ሊል ይችላል? የሰው ልጅ በባህሪው የተከለከለውን ነገር ማድረግ ይወዳል። ከአዳም ጀምሮም እንደምንመለከተው በጣም በርካቶችን በአዲስ ኪዳንም በብሉይ ኪዳንም ብንመለከት የተከለከለውን ነገር ሲያደርግ እንመለከታለን። የሰው ልጅ በባህሪው የተከለከለውን ነገር ማድረግ ስለሚወድ ነው። ይህ ግን በስሜት የሚመጣ ነገር እንደሆነ ሁላችሁም ልታውቁት የሚገባ ነገር ነው። ስለዚህ ቤተክርስቲያናችን ምንም የጎደላት ነገር የለም። ስለዚህ ሌላ ቦታ የሚያስኬደን ምንም ነገር የለም ማለት ነው። የተወገዘ ዝማሬ ጋር ለምን እንሄዳለን? ቤተክርስቲያናችን የተመረጡ መስዋዕቶች፣ ዝማሬዎች እያሉ ምስጋናዎች እያሉ ሌላ ቦታ ለምን እንሄዳለን? ይህ ነገር በደንብ ልታውቁት የሚያስፈልግ ነገር ነው ማለት ነው። ለምሳሌ ከ3ኛው መቶ ክፍለ ዘመን ጀምሮ የነበሩ አባቶቻችን ሰለስቱ ምዕትን ብንመለከት አርዮስንም ንስጥሮስንም ሲያወግዙ ሊቃውንት የነበሩትን እነዛን ሰዎች ሲያወግዙ በፊት ካስተማሩት የትምህርቶችም ጭምር ነው ያወገዟቸው ማለት ነው። ስለዚህ ቤተ ክርስቲያናችን ራሷ ክርስቶስ ነው፣ ሐዋርያትም የክርስቶስ ደቀ መዛሙርት ናቸውና በዚህ መሰረት የእውነት ሁሉ አምድና መሰረት እንደመሆኗ እነዚህ ሰዎች ከቤተ ክርስቲያን ሲለዩ የበፊት ስራቸውም አብሮ ነው የሚወገዘው እንክርዳዶች ስለሆኑ። ነገር ግን እነዚህ ሰዎች ተጸጽተውና በንስሐ ታጥበው ወደ ቤተ ክርስቲያን ሲመለሱ ንጹሕ ይሆናሉ። በንስሐ ሲታጠቡ ንጹሕ ይሆናሉና የእነሱን የበፊት ዝማሬዎች ማዳመጥ እንጀምራለን ማለት ነው። ንስሐ የማያጠራው ነገር የለምና ማለት ነው። ስለዚህ እነዚህ ሰዎችም ሲወገዙ ምን ተብሎ ነው የሚወገዙት? ውጉስ ከመ አርዮስ ወከመ ንስጥሮስ ተብለው ከቤተ ክርስቲያን ህብረት ይለያሉ። ራሷ ክርስቶስ የሆነው ቤተ ክርስቲያንም የእውነት ሁሉ አምድና መሰረት የሆነችው ቤተ ክርስቲያንም የእግዚአብሔርን ቃል ነው የምታስተላልፈው። እግዚአብሔር ነው በሰው ስራውን የሚሰራውና የእግዚአብሔርን ቃል ችላ በማለት የእግዚአብሔርን ጥሪ ችላ በማለት የእግዚአብሔርን ትእዛዝ ችላ በማለት ወደ እነዛ ሰዎች የምንሄድ ከሆነ ይህንን ተግባር ደጋግመን የምናደርግ ከሆነ ለቤተ ክርስቲያን እኔ አቅልሻለሁ ማለት ነውና ሁላችሁም ኦርቶዶክሳውያን ከዚህ ተግባራችሁ እንድትቆጠቡ በእግዚአብሔር ስም ጥሪን አስተላልፋለሁ። ሰላም ክርስቶስ ይብዛላችሁ። እኛ ክርስቲያኖች የጌታችን የኢየሱስ ክርስቶስን ዳግም ምጽአት የምንጠብቀው በስጋት ሳይሆን በእምነት ነው። ይመጣብናል ብለን በመፍራት ሳይሆን ይመጣልናል ብለን በናፍቆት በመጠበቅ ነው። ስለዚህ በዛሬው ዕለት በቤተ ክርስቲያናችን ስርዓት መሰረት የምናስበው 5ኛው የአብይ ጾም ሳምንት ደብረ ዘይት በመባል ይታወቃል። በቅዳሴው መካከል የተነበበው የቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ነው። በዚህ የመጽሐፍ ቅዱስ ክፍል ውስጥ የምናገኘው የሁላችን አባትና አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ ቅዱሳን ሐዋርያትን ያስተማረበት በደብረ ዘይት ላይ ሐዋርያት በጠየቁት ጥያቄ መሰረት ምላሽ የሰጠበትን ድንቅ ትምህርት ነው። ጌታችን ኢየሱስ ክርስቶስ ቀድሞ በመጣበት ሁኔታ ሳይሆን ዳግም የሚመጣው ሊፈርድልን ነው። እንባችንን ከዓይናችን ላይ ሊያብስ ደግሞም ወዳዘጋጀልን ስፍራ ሊያስገባን ይመጣል። የሁላችን አባት የበጎች እረኛ ጌታችን ኢየሱስ ክርስቶስ
በጎቹን በቀኙ ፍየሎቹን በግራው ለማቆም ይመጣል። ስለዚህ ክርስቶስ በሚመጣበት ጊዜ በቀኝ መቆም እንድንችል፣ ክርስቶስ ሲመጣ የመንግስቱ ወራሾች የክብሩ ቀዳሾች መሆን እንድንችል፣ ክርስቶስ ሲመጣ እሳቱ ከማይጠፋ ትሉ ከማያንቀላፋ ከገሃነም እሳት ነፃ መውጣት እንድንችል ዛሬ ላይ ተዘጋጅተን ልንኖር ይገባል። የመዳን ቀን አሁን ነው ተብሎ እንደተጻፈ ስለ ነገ የምናውቀው ምንም ነገር ስለሌለ አሁን ባለን ጊዜ ሁሉ ንስሐ ገብተን የጌታችን ኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ተቀብለን በዝግጅትና በናፍቆት የሁላችን አባትና ጌታ የሆነውን ኢየሱስ ክርስቶስን ልንጠብቀው ይገባል። እውነት ነው፣ ቃሉ የማይታጠፍ የተናገረውን ሁሉ የሚፈጽም የዘላለም አምላክ ጌታችን ኢየሱስ ክርስቶስ ይመጣል። ራዕይ ዮሐንስ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር አለ፣ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ በማለት ተናግሯል። ስለዚህ እርሱ አልፋ ነው፣ እርሱ ኦሜጋ ነው። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን ከፍል ዘንድ ብሏል። ስለዚህ የሁላችን ዋጋ በእርሱ እጅ ላይ ስለሆነ ያንን ለመቀበልና ከእርሱ ጋር በመንግስቱ ለመኖር በዝግጅት ልንጠብቀው ይገባል። የሁላችን አምላክ እርሱ በሚገለጥበት ጊዜ በቀኙ እንዲያቆመን ቅዱስ ፈቃዱ ይሁንልን።